ቻምፒየንስ ሊግ ፋይናል ላይ የምንጋጠመውን ቲም አውቀናል ማለት ከፒኤስጂ ጋር ነው የምንጫወተው። በጣም ያበደ ጨዋታ እንደሚሆን እርግጠኛ ነኝ። ምክንያቱም ዩሮፕ ላይ አለ የሚባለውን ቲም ነው የምንገጥመው። የዩሮፕ ቤስትን ቲም ነው እየገጠመን ያለ ነው። ባክ ቱ ባክ ቻምፒየንስ ሊግ ገብቷቸዋል። ፒኤስጂ ፋይናል የደረሰው ምን አይነት ቲም ነው ግን ፒኤስጂ? እግዚአብሔርን ምላችሁ ሰከንድ ሃፍ ላይ አራምቦል መጫወት እንደሚችሉ ነው ያሳዩን በስትክክል ማለት ማርኪኒዮስ እና ፓቾ ምን አይነት ተከላካዮች ናቸው እንዴ ምን ማለት ነው? እንደዛ ይጫወታል ዛይሬ ኤምሬ ሉዊስ ዲያዝ ምን አይነት ተጫዋች ነው? እንደዛ ሙሉ ቲሙን ሲያርሰው እንዴት እኔ ግራ ገባኝ። ሊቨርፑሎች ሊቆጫችሁ ይገባል በዚህ ሰውዬ ማለት። ሃሪ ኬን ምን አይነት ስትራይከር ነው? ምንም እድል የሌለው ሰውዬ ምንም እድል ምን አይነት ጎል ነው ያገባው? እድል ግን የለም አንተ እግዚአብሔርን ማለት። ፒኤስጂዎች አሁን የሚያስፈራ ቲም እንደሆነ እያሳዩኝ ነው። ለመሰላችሁ ሃራምቦል እየተጫወቱ አሸነፉ። ሰከንድ ሃፍ ሙሉን ሃራምቦል ማርኪኒዮስ ፓቾ በጣም ያበደ ጨዋታ ያለ ሀኪሚ ነው የተጫወቱት ሄደው ገብቷቸዋል ፒኤስጂዎች። ስለዚህ መፍራት አለብን እነሱ አሁን ከዩሮፕ ቤስት ቲም ጋር ነው የምንጫወተው። ስለዚህ ማለት በጣም ያበደ ጌም ይሆናል እርግጠኛ። ይሄ ነው የሚፈለገው ውጤት ይሄ ነው። አሁን ማለት ነው ሜይ 30 ትላንትና ስትጨፍር የነበርክ ደጋፊና ተጫዋች ሜይ 30 ከ24 ቀን በኋላ ጠብቅ፣ እንባ ይወጣል ከአይን ማለት ነው። ከአይን እንደ ጎርፍ እንባ ይዘንባል። ጠብቅ። ይሄ ጨዋታ በእርግጠኝነት ፓሪስ ሴን ጀርመን የ2025-26 የአውሮፓ ቻምፒየንስ ሊግ አሸናፊ ነው። ይህንን አንተም ክለብህም ልቦናው እያወቀ ነው ሜዳ ውስጥ የሚገባው። ልክህን ይሰጣል። ልክህን እንደዛ የፈነጨኸው አርሴናል ሜይ 30 ጠብቀኝ። ሜይ 30 ግባ በለው ማንም ይምጣ ማንም ብያችኋለሁ። ይኸውላችሁ ቀን የሰራሁት ቪዲዮ እኛ ሙኒክ መጣ ይሄ የተለከፈ ቡድን ፒኤስጂ መጣ ምንም ግድ አይሰጠንም። ይኸውላችሁ ግባ በለውን የመጣውን እናስተናግዳለን። 1-1 በሆነ ውጤት ጨዋታው ተጠናቋል። ጀምአው እንኳን ደስ አላችሁ። ፒኤስጂ እንዲያልፍ ስትፈልጉ የነበረ አብዛኛው የቋጣሪ ክለብ ደጋፊዎች ማለት ነው ተሳክቶላችሁ ፒኤስጂ አልፎ መጥቷል። ግን ዛሬ ሜዳ ላይ ሐራም ፉትቦል እንዳያችሁ በደንብ ተገንዘቡ። ይኸውላችሁ ወደ ዋንጫ ማለፍ የፈለገ ቡድን ሐራም ፉትቦል ነው መጫወት ያለበት ግዴታ ነው። በዚህ ደግሞ ማስተሩን እኔ ታውቃለህ አይደለ? ማስተሩን እኔ ይሄን ቡድን ማለት ነው እንደሚመጣ አቅ ስለነበረ ነው ቀን ሙኒክ ምናልባት ቢመጣ ምናምን በያልዘባረኩባችሁ ገብቷል አይደለ? በጣም እርግጠኛ ነበርኩኝ ይሄ ቡድን ከሜዳው ውጪ ሄዱ አንድ ጎል ካስቆጠረ ጫውታውን እጅግ ሊያከብደው እንደሚችል የመከላከል ኦርጋናይዜሽኑ አሪፍ እንደሆነ ስለማቅ ነው ዝም ያልኳችሁ ይምጥ ያልኳችሁ ነበር። ፒኤስጂ መጣ አይደለ? እናወራረዳታለን። ምናወራረደው ሂሳብ ሁላ አለ። በደንብ አስረግጬ ነው የምነግርህ። እንኳን በደና መጣህ በቃ ሐራም ፉትቦል ተጫውተሃል ዛሬ። እኔ ደግሞ የሐራም ፉትቦል አባቱ ነኝ። ሜዳ ላይ እንተያያለን። መታወሩ እንደፈለጋችሁ ፒኤስጂ እንዲህ ብለው ምናምን አመተሉ ትኖራላችሁ። ዘርባዶ ወደዛ ወግዱልን። አሁን በጣም ደባሪ አስቀያሚ ፍዝዝዝ ያለ ጨዋታ ያለፈ ሳምንትን ጌም እንደግማለን ብለን ነገር ግን ቪንሰንት ካምፓኒ ተበለጠ። በቃ በኤክስፒሪየንስ ተበለጠ። የአሰልጣኞችን ኤክስፒሪየንስ ነው ያየነው። ጌም ማኔጅመንት አልቻለም ቪንሰንት ካምፓኒ ከአጀማመሩ ጀምሮ ካስተላልፉ ጀምሮ እነ ዴቪስ መግባት ነበረባቸው እነ ካርል የሚባሉ ልጆች። ጌም ማኔጅመንት ዜሮ። ቪንሰንት ካምፓኒ እጁ ላይ ያለውን ቻንስ ነው ያጣለው ቪንሰንት ካምፓኒ። ፒኤስጂዎች ግን ይመቻቸው ለሁለተኛ አመት በተከታታይ ፋይናል ደርሰዋል። እኔ እርግጠኛ ነኝ 100% እርግጠኛ ነኝ ፒኤስጂን ዋንጫ ይበለዋል። የፒኤስጂ ነው የዋንጫ ባላንዶሩ ደግሞ ለዴምቤሌ። ነገር ግን ቪንሰንት ካምፓኒ በጣም ትልቅ ጥፋት፣ በጣም የሞተ ጨዋታ፣ በጣም የቀዘቀዘ በጣም ፍዝዝ ያለ ጨዋታ። ኦሊሴ ተኝቶ ነው ትንሽ ሉዊስ ዲያዝ ይሻላል። በቃ ኤክስፒሪየንስ ተበለጠ ቪንሰንት ካምፓኒ። ነገር ግን ፋይናሉ እንግዲህ አርሰናል ከፒኤስጂ ነው። እኔ ብያለሁ ከፒኤስጂ እና ከባየር ሙኒክ አሸናፊ ነው ዋንጫው የሚበላ ብያለሁ። የአርሰናል ጥላቻ አይደለም ይሄ፣ ፒኤስጂ የሚገርም ቲም ስለሆነ የአምና እልሃችንን ለመወጣት እንግዲህ አንድ ጨዋታ ቀርቶናል 90 ደቂቃ። ስለዚህ ፒኤስጂ አልፏል። እንግዲህ ሙኒክ ምንም ማድረግ አይቻልም። የአርሰናልን ናታክሲ ተጠቅመው እንግዲህ አንድ አግጥተው አርገው ዘግተው ወጥተዋል። ሙኒኮች ምንም ማድረግ አይቻልም። ሉዊስ ኤንሪኬ እንግዲህ ያበደ ነው። እንግዲህ ቡዳፔስት ላይ እንገናኛለን። ቤተሰብ ቡዳፔስት ላይ እንገናኝ። ይመቻችሁ። ቻምፒየንስ ሊግ ፋይናል አርሰናል ከፒኤስጂ ሙኒክን ነው የምንፈልገው እያላችሁ ነበር የአርሰናል ደጋፊዎች። ከዛ ደግሞ ፒኤስጂ እንዳለፈ ትንሽ ስታረጋግጡ ፒኤስጂ ልታሸንፉበት የምትችሉበትን ብዙ ምክንያት መደርደር ጀመራችሁ። ልታሸንፉ የምትችሉበትን አይደለም የምታሸንፉበትን ነው። በነገራችን ላይ አርሰናል ፋይናል እኮ አይድረስ እንጂ ሲደርስ እኮ እንደበላው ነው። ሁሌ
በተለይ ከሲቲ ጋር ካራቦ ካፕ ፋይናሉ ኦልሬዲ ተቆጥሮ ነበረ፣ ኤፍኤ ካፑ ተቆጥሮ ነበረ። ሁለቱ ፕሪሚየር ሊግና ቻምፒየንስ ሊግ የግላቸው ነበር። በነገራችን ላይ እነሱ ይህንን ቻምፒየንስ ሊግ ሊበሉት እንደሚችሉት የሚያስቡበት መንገድ አግብተው ዘግተው እንደሚውሉ ነው። የመጀመሪያው ጥያቄ እንዴት ነው የምታገቡት ነው። ሜዳው ላይ ሄዶ 90 ደቂቃ ሙሉ ተከላክሎ አንድ ጎል የገባበትን ፒኤስጂ ሙኒክ ሜዳ ላይ ሄዶ ማለት ነው። ለምን እናንተ ሜዳ ላይ ኤምሬትስ ላይ ነው ዴምቤሌ አግብቶ እስከ 90 ደቂቃ ይዟችሁ ወጣ 1-0 ላስ በእናንተ አታኪንግ ነው ጠንካራ ሳይዳችሁ ዲፌንስ ነው። በእናንተ አታኪንግ እንዴት ነው ፒኤስጂ ላይ የምታገቡበት ነው ጥያቄ። ፕላስ ደግሞ እዛ እነ ስፖርቲንግ እነ ቦዶ ግሊምትን ነው ገጥመህ የመጣኸው እነ አትሌቲኮ ማድሪድን እነ ሌቨርኩሰንን አስጠብቀህ የመጣኸው ማለት ነው። ፒኤስጂ ጋር እንደዚህ አይነት ነገር ይሰራል ወይ? ክቫራትስኬሊያን ሃንድል ታደርጓለህ ወይ? ዲዜሪዶን ሃንድል ታደርጓለህ ወይ? ለ90 ደቂቃ እነ ቪቲኒያን መሀል ላይ ተቆጣጠራቸዋለህ ወይ? ጆአው ኔቬዝ አይገጭብህም ወይ? ኦስማን ዴምቤሌ ኦስማን ባላርዶር አይለጠፈህም ወይ? አንድ አግብቼ ዘግቼ እበለዋል። ኧረ እባክህ አንዱን እሺ አግባ ፈቀን ዘግተህ ትውላለህ። ቻምፒየንስ ሊግ ፋይናል ከአንዱ ሪፈር ለፒኤስጂ ይሄ ወያላ ከኛ አቅም በላይ ስለሆነ እንግዲህ አምና ኢንተር ሚላንን የወጋኸውን መርፌ እንትወጋልን። ውጋልን፣ እባክህን ውጋልን፣ ወያላውን ውጋልን። አደራ እግር ኳስን አደራ፣ ፒኤስጂዬ አደራ፣ ወያላውን አደራ። እንግዲህ የኢሮፓ ሊግ ቲም ለጥርጦ ሻምፒዮንስ ሊግ ፍጻሜ ደረሰ። እንግዲህ ምን ላድርግ? ከአንድ ደህና ቲም ጋር ሳይጫወት መቋጠርም አልቻልኩም። አደራ ብያለሁ። አመሰግናለሁ። ና በለው የምንፈልገው ቡድን ለፋይናል አልፏል። አርሰናል ከፒኤስጂ ስታርቦይ ተመኝተው ነበረ። ኑኖ ሜንዴዝን እንዴት እንደምታሰቃየው ማለት ነው። በቃ የዛን ቀን ማየት ነው ማየት ነው። ለፍጻሜ ክለባችን አርሰናል ከፒኤስጂ ደርሷቸዋል ማለት ነው። ፋሚሊ በእርግጠኝነት እንበለዋለን ነው እንበለዋለን። የሚገርም የቻምፒዮንስ ሊግ ምሽት ልናይ ስንል አለቀ ነው በቃ ከረፈደ ብየዋለሁ። በሜዳቸው ባየር ሙኒክ ፒኤስጂ 1-0 መርቶ እስከ 90 ደቂቃ ድረስ በስመ አብ በጣም ነው የሚችለው ፒኤስጂ። ተከላክሎ 95ኛ 93ኛ ላይ ነው ምናምን ኬን አገባ፣ ግን እንደዛው አንዳች አለቀ። በስመ አብ ለአርሰናል መድኃኒቱ እኮ ፒኤስጂ ነው። እኔ ከሙኒክ ይልቅ ለአርሰናል መድኃኒቱ ፒኤስጂ ነው። ግን እንዲያልፍ የፈለግኩት ደግሞ ሙኒክ ነበረ። ኮምፓኒ የሲቲ ሌጀንድ ዋንጫውን እንዲበላ ፈልግ ነበር ቻምፒዮንስ ሊግ። ለማንኛውም በጣም የሚገርም ሲዝን ፒኤስጂ፣ በዛ ላይ ባክ ቱ ባክ ቻምፒዮንስ ሊግ ፋይናል። ይሄ ባክ ቱ ባክ ደግሞ ቻምፒዮንስ ሊግ ቻምፒየንስ ሲባሉ ውስጥ ያስቡት። የዋንጫ ተፋላሚያችን ታውቋል። ፓሪስ ሰን ጀርሜን በእግር የሚምጡ በፈረስ የሚጠብቃቸው ከባድ ዱላ ነው። አምና ያለ ዋናው ተከላካይ ጋብሪኤል ማጋሌሽ፣ ያለ ዋናው አማካይ ቶማስ ፓርቴ እንዲሁም ያለ አጥቂ በፎልስ ነምበር 9 ገጥመናችሁ አሸንፋችሁን ነበር አይደለ? እንኳንም ፒኤስጂ ሆነ። ኢትስ ሪቬንጅ ታይም። የሚገርም የበቀል ጨዋታ እናሳያችኋለን። ይመቻችሁ መድፈኞቹ። ቆንጆ ፍጻሜ ነው የምንመለከተው ከ23 ቀን በኋላ። ይመቻችሁ። የሉዊስ ኤንሪኬ ፓሪስ ሰን ዠርሜን ባክ ቱ ባክ ፋይናሊስት መሆን ችሏል። ከባየር ሙኒክ ጋር አሊያንዝ አሬና ላይ የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ መልስ ጨዋታቸውን ያደረጉት የሉዊስ ኤንሪኬ ፓሪስ ሰን ዠርሜን የቪንሴንት ኮምፓኒውን ባየር ሙኒክን 1-1 በጨዋታው በማጠናቀቅ በድምር ውጤት 6-5 በማሸነፍ ከመድፈኞቹ አርሰናሎች ጋር በሃንጋሪ ቡዳፔስት በሚከናወነው የአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚ መሆናቸውን ማራገጥ ችሏል። ሉዊስ ኤንሪኬ ምን አይነት ጠንካራ ቡድን እንዳለው ዛሬ ማስመስክሯል። በጣም ድንቅ ነበሩ እስከ መጨረሻው ደቂቃ ድረስ ማለት ነው። በዚህ ጨዋታ ላይ አርሊ ነበረ በዴምቤሌ አማካኝነት ገና በመጀመሪያው 3 ደቂቃ ላይ ጎል አስቆጥረው ጨዋታ ላይ ቀዳሚ መሆን በመቻል ውጤቱን ማስፋት የቻሉት። ከዛ በመከላከሉ በጣም ድንቅ ነበሩ። የመጨረሻ ደቂቃ ላይ ግን በባየር ሙኒክ በኩል ሃሪ ኬን 94ኛው ደቂቃ ላይ ጎል በማስቆጠር ጨዋታውን አቻ ማድረግ ችሎ ነበር። ነገር ግን ውጤቱን መመለስ አልቻለም ነበረ። ታዲያ በድምር ውጤትም ፓሪስ ሰን ዠርሜን 6-5 ማሸነፍ ችሏል። በለት ጨዋታ ላይ የነበሩት የመሃል ዳኛ ፊኔሮ በጣም በርካቶችን የሚያነጋግሩ ውሳኔዎችን ሲወስኑ ነበር። እናንተ ስለ ለቱ ዳኛ ውሳኔዎች ምን ትላላችሁ? ለማንኛውም የፍጻሜ ውጤትስ ማን የሚያሸንፍ ይመስላችኋል? ሀሳባችሁን አባቴ ባየር ሙኒክ እንዲያልፍ ቋጥር ይቀለናል አልኩኝ እንጂ ፒኤስጂ እንደሚያልፍ ይኸውልህ እዚህ ጋር ስናገርማ ፒኤስጂ ባየር ሙኒክን በሜዳውና በደጋፊው ፊት ያሸንፈዋል። ክሊፕ አድርገው። እኔ ለባየር ነው የምቋጠረው፣ ግን በቃ አይ ጀስት ኖ ኢት የተሻለው ቡድን ፒኤስጂ ነው። 3 ፌዝ አለ አይደል? አታክ፣ ዲፌንስ እና ሚድፊልድ። ሶስቱን ከሶስቱ ጋር ስታወዳድረው የፒኤስጂ ቡድን ይሻላል እና ፒኤስጂ እንደሚያልፍ የላይቭ ላይ ቆርጬ ማስቀመጣቸው አካውንት ነው። ጎስት ሪያክት ገብታችሁ ፎሎ አድርጉት። ፒኤስጂ እንደሚያልፍ ማቀው ለምን እንደሆነ ልንገርህ። ሐራም ቦል መጫወት ስለሚችል ማለት
አያርለ እስከ መጨረሻው ደቂቃ ድረስ አስጠብቆ ባለቀ ሰዓት ብቻ ሲዘናጉ አንድ ጎል ገባባቸው። መከላከል ስለሚችሉ ፒኤስጂዎች ሊቨርፑልን እኮ ይሄን ያደርጉት ተረዳኝ አይደለ? ግን እንደኛ መከላከል አይችሉ። ዛሬ ያየው ሐራም ቦል ምን እሺ ነው ተተቸዋለህ? ይሄ ለዋንጫ መድረስ የለበትም ገባ አይደለ? የሐራም ቦል ደርቢ ከኔ ጋር ተጫውተ ደግሞ ይሰጣል ነው ምንም ሌላ ነገር እንዳትጠብቅ። we are the gunners እኮ ፒኤስጂ እንዴት እንደምናሸንፍ ልንገር። ፈርስት ሃፍ ላይ ባለፈውም ስላገቡብን እና ውግም ማድረግ ስለሚችሉ ነው እንጂ ፈርስት ሃፍ ላይ ባያገቡ ደግሞ እኛንን ውግም የምናደርግባቸው። አባቴ አረ የፒኤስጂ አታክ እኮ ምናምን ነገር ማንዬ ቸልሲ ቀድሞ አግብቶበት እኮ ቸልሲ ላይ ራሱ መመለስ ያልቻለ ቡድን ነው ገባ አይደለ? ምን ሆነ ቸልሲ ሐራም ፉትቦል መጫወት ሳይችል ማለት ሐራም ኦፍ ሐራምስ ፉትቦል አሳይቼ 1-0 ወይ 1-1 በፔናልቲ 50-50 ቋጠር ካልቋጠር እንደውም ንቃችሁን ግቡ። እኛ ተከብረን ስንገባ አያዋጣንም። አርሰናል በቃ በላው ምናምን ስትል ጫና ታበዛብናል። መቼም አይበላውም ፒኤስጂ መቼም አያሸንፍም ምናምን ሲል ነው የሚያዋጣው። እንደዛ በላይ አራድዬ ልጅ ሐራም ቻምፒየንስ ሊግ ፋይናል ሂር ዊ ካም አባቴ። አርሰናል እና ፒኤስጂ በቡዳፔስት የሚደረገውን የቻምፒየንስ ሊግ ፍጻሜ ተፋላሚ መሆናቸውን አረጋግጠዋል። ሂር ዊ ጎ